አክስቴ ዳጣም በቃ ጥምድ አድርጋ ይዛታለች ሲመስለኝ። ግን አባዬ በቃ ያንተ ልጅ መሆኗን ጠርጥራለች መሰለኝ። ኤቢ እጅ ኖር ነው። ስለዚህ ታገሽ። ስለዚህ ጉዳይ በስልክም ስታወሪ ተጠንቀቂ። አሎ አቤት። ይዘማር ይኸውላችሁ በደንብ ስሙኝ። ሁለት ነገር ነው የምትሰሩልኝ። ዘ ፈርስት ዋን ያልኳችሁ ክፍል ገብታችሁ እኔ ቦርሳ ውስጥ ያሉ ጌጣጌጦችን ታወጣላችሁ። ታዲያ በደንብ አዳምጡኝ፣ ፌክ ናቸው። በዛ ላይ እኔ ከምሰጣችሁ ዋጋቸው ያነሰ መሆኑን ቀድሜ ልንገራችሁ። ከዛ ዳጣ ለእናንተ እንደ ጻፈች የሚያሳይ ወረቀት፣ የእኔ ክፍልና ጌጥ የት እንዳለ የሚገልጽ ወረቀት ቤት ውስጥ ላችሁ ታወጣላችሁ። ሊያጠቃ ወይም ሊተኩስ የሚችል ቤት ውስጥ ሰው የለም። እህቴና ባሏ ወደ እኔ እየመጡ ነው። ወንድ ልጅ ነበር፣ እሱም ደግሞ ኮሌጅ ነው። አንድ ጥበቃ አለ። እሱን እንደምንም ብላችሁ እለፉት። እነማን ናችሁ? ምን ናችሁ? አይቻለሁ። ና ና ና አንጎራባት አረገዝዬ ገዜቱ ማት ባንድም ይመጣ ዳጣ ለሰላም እንግዲህ ያቀረበችላት ባለፈው ጥያቄ እናቴ ነሽ ወይ? የጠረጠርኩት ነገር አለኝ፣ ውስጤ ብዙ ጥያቄ እየመጣብኝ ነው፣ ምን ትይኛለሽ? ስለዚህ ሲቀጥል አንቺ ወይ እናቴ ነሽ ወይ ደግሞ ከዚህ ነገር ምንድነው የምታውቂው ያለሽው? ምክንያቱም እዚህ ቤት ውስጥ ከ20 ዓመት በላይ ያ ማለት ደግሞ ከኔ እድሜ በላይ እዚህ ቤት ውስጥ ቆይተሻል። ስለዚህ በተወሰነ መልኩ ስለኔ ወይም ደግሞ ስለ ቤተሰብ የምታውቂው ነገር ኖርሻል። ፕሊስ አግዥኝ፣ ፕሊስ እባክሽን። በዛ ላይ ደግሞ ውስጤ ብዙ ጥያቄ ስላንቺ ራሱ ይፈጥርብኛል። ጥያቄው ምንድነው? የመጀመሪያው በጣም ከባዱ ነገር ስላንቺ በህልሜ እየመጣሽ እያስቸገርሽኝ ነው። በቃ ካንቺ ጋር ስሮጥ አድራለሁኝ፣ ካንቺ ጋር በቃ ብዙ ነገሮችን እንትላለሁኝ። ከዛም አልፎ ደግሞ በቃ አንዴ በቀሚስሽ ስር አንዴ በምንሽ ስር ተሸሸጋ አድራለሁኝ። በቃ ካንቺ ጋር ብዙ ነገሮች ነው ያለው። ስለዚህ በቃ ሰላምዬ ንገሪኝ ፕሊስ። በቃ አልፋታሽም አለበለዚያ ነገር ካልነገርሽኝ በቃ ማናት እናቴ። በዛ ላይ ደግሞ ባለፈው በተጻፈው ደብዳቤ ላይ ስለ እናቴ አንቺ እንደጻፍሽ ሰምቻለሁ። ስለዚህ ያ ማለት ደግሞ አንቺ ስለ እናቴ ታውቂያለሽ ማለት ነው። ሶ በቃ ፕሊስ እባክሽን ንገሪኝ በማለት እንግዲህ አፋጣ ይዛታለች ማለት ነው ሰላምን። ግን ሰላም እዚህ ጋር እንዴት ዳጣዬ ማለት እንዴት ይሄን እንዴት ልትጠይቂኝ ቻልሽ ስትላት በቃ ታለው ሁኔታ አንፃር ከብዙ አቅጣጫ ለዛ ነው ስትል ነው የጠየቀቻት። ምክንያቱም በቃ አባዬም ስጠይቀው ሊነግረኝ ፈቃደኛ አይደለም፣ ይሄን ነገር ሊነግረኝ ፈቃደኛ አልሆነም። በቃ በዛ ይላል በዚህ ይላል። ስለዚህ በቃ ለምን እኔ እዚህ ለምን ሰቃያለሁ? በቃ የምታውቂውን ነገር ንገሪኝና እኔ በቃ የራሴን መንገድ ይከተላለሁኝ። ፕሊስ በቃ ለምንድን ነው እንደዚህ የሚሆነው? ሲቀጥል ደግሞ ባለፈው የጻፍሽው ደብዳቤ ላይ እንዴት እንደዛ ብለሽ እንደዛ ተጠቀምሽ? ከምን አንፃር ያንን ነገር እንትናልሽ? በማለት ነው እንግዲህ የተናገረችው። ሶ ያንን ስትላት እንግዲህ ሰላም በቃ ግራ ነው የተጋባችው። ምክንያቱም ያሉት ቤተሰብ መካከል ነው። አብጌል አለች፣ የወልቂት አብጌል ታውቃለች፣ ውሃ አለች፣ ምጥናለች እና በአጠቃላይ ደግሞ ሰላም ያው ሰላም እንደምታውቅ አታውቅምና ኤቢ በቃ ግራ ገባት። ሰላምምና ምንድን አለቻት? እንዴ አንቺ የደረጀ ልጅ ነሽ እንዴ? የሲሳይ ልጅ ነኝ አላልሽም እንዴ? ተወለድኩት ድሬዳዋ ነው ብለሻን አይደል? እንዴት ሆነ ምናምን ስትላት አይ ማለቴ ሰላምዬ እንደዛ ማለቴ ያው አባዬ እኮ አባቴ ነው ማለት ያው ልክ እንደ እንጀራ አባቴ ያሳደገኝ፣ በዛ ላይ አሁን እየተንከባከበኝ ያለው ስለዚህ ከዛ አንፃር ነው ምናምን ብላ እንግዲህ ተወተበተበይ ማለት ነው ያለ ድንጋጤ የተደናገጠች። ሰላም ግን ታዲያ እንደዛ ከሆነ አባትሽን ጠይቀዋ ዳጣዬ፣ እኔ እንዴት ላቅ እችላለሁኝ? ስለ እናትሽ እኔ እንዴት ላቅ እችላለሁኝ? በምን ሂሳብ ላቅ እችላለሁ? ስለዚህ አባትሽን ጠይቀው እንጂ ስትላት እንግዲህ እሷን በጣም ነው የደነገጠችው። በቃሽ ሰላምዬ ምናምን በቃ ምናምን ብላ እንደገና ደነገጠች። ምክንያቱም ሰላም ጥያቄውን አወሳሰበችባት። መጀመሪያ እኮ ኖርማል አድርጋ ነበረ
ዳጣ የጠየቀቻት። ግን ሰላም ነገሩን ወሰብሰብ አደረገችው ማለት ነው። በእርግጥ እሷም ልክ ናት። ምክንያቱም እዚህ ጋር ምንም ማለት አትችልም። ምክንያቱም የሆነ ነገር ቢያመልጣት በጣም ከባድ ነው። ሌላ እንግዲህ ይሄን ጥያቄ ይሄ ነገር አብጌል ምንድነው እዚህ ጋር የተረዳችው? ይሄ ነገር እንደዚህ ከሆነ ሰላም ስለዚህ ቤተሰብ ወይም ደግሞ ስለ ዳጣ እናት የምታውቀው ነገር አላት። ሶ ይሄ ደግሞ እንትን በጣም አስቸጋሪ ነገር ነው። ይሄን ነገር አወቀኝ ማለት ብዙ ነገሮች አሉ እዚህ ጋር። ምክንያቱም ስለ ቤተሰብ ጉዳይ ዳጣ እናት የምታውቀው ጉዳይ አላት። እንደው ከሁሉ አባዬ ከሰላም እንዳይሆን ዳጣን ወለዳት እና እንደዛ ከሆነ ደግሞ ለምን እናትና ልጅ ማስተዋወቁ ምን ቸገራቸው ማለት ለምን ፈራ እያለች ነው እንግዲህ ማለት ውስጧ ላይ ጥያቄ የፈጠረባት ነገር ማለት ነው። ለምን ፈራ በቃ ለምን እንደዚህ ለምን ይፈራል ምናምን ብላ ነው እንግዲህ ያሰበችው። ኤኒዌይስ በጣም ከባድ ነው እውነት ለመናገር እንዲሁ ከሁሉ ከሰላም ሆኖ ይሄም የተወለደው ልጅ ወንድሜ ባልሆነ እና ይሄማ ባንድ ፊቱ መቼም ካልደፈረሰ አይጠራም ነገሩ። እንዲሁ ባንድ ፊቱ በቃ ወንድሜ በሆነና ሁሉም ነገር ድፍርስርሱ በወጣ በቃ ምን አገባኝ ያ ማለት ዳጣ እህቴ ናት ወንድም እሱንም ወንድም የተወለደውም ልጅ ቆንጆዬ ልጅ ወንድሜ በሆነ በቃ ታልድ ምን አባቱንስ ብላ ነው እንግዲህ በልቧ ያሰበችው እውነት ለመናገር እና በጣም ደስ የሚያሰኝና ይበል የሚያስብል ነገር ነው። ምክንያቱም ይሄ ነገር ደስ የሚል ነገር ነው ከሁሉም ነገር ማለት ነው ቤተሰቦቻችን። ሶ እንግዲህ እንደ አጠቃላይ ደስ የሚል ነገር ነው። እንግዲህ ሁሉም ነገር አሪፍ እንደሚሆን ተስፋ እናደርጋለን። ምክንያቱም ኤቢን አሁን ላይ እንደሚታወቀው በጣም አሪፍ ጥሩ ነገር ላይ ነው ያለችው ከሁሉም አንፃር በቃ ጥሩ ነገር ላይ ነው ያለችው ሁሉንም ነገር ማለት ነው ቤተሰቦቻችን ታለች እንደ በፊቱ ድርቅናዋ የለም። ኤቭሪዋን በቃ ሁሉም ነገር እንግዲህ አሪፍ ላይ ነው ያለችው ቤተሰቦቻችን። ሶ እንግዲህ ቀጣይ ደግሞ ጥሩ ነገር የበለጠ እንደሚገኝ ተስፋ እናደርጋለን። ለሁሉም ነገር እንግዲህ ጊዜ አለው። በቀጣይ ደግሞ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ወዳችኋለሁ። ባይ ባይ።